ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን በዛሬ ስፖርታዊ ዜናችን ላይ ከቼልሲ የተጫዋች ዝውውር ጉዳይ ጋር በተገናኘ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። በቼልሲ ቤት እንግዲህ አሰልጣኛቸውን ማሰናበታቸውን ተከትሎ አሁን ላይ በሰፊው ከአሰልጣኝ መቅጠር ጋር በተገናኘ ሰፊ መረጃዎች እየወጡ ይገኛሉ። እሱ የተመለከተ መረጃ አጋራችኋለሁ። ቼልሲ በጥር ዝውውር መስኮት ማንን ያስፈርማል፣ ማንን ይለቃል የሚለውን በዛሬ ስፖርታዊ መረጃችን ላይ ካካተትናቸው መረጃዎች ውስጥ ይካተታሉ። ቪዲዮ ላይክ እያደረጋችሁ እንዲጀምሩ በአክብሮት የጠየቅኩ ወደ መረጃዎች ያልፋለሁ። ኢንዞ ማሬስካ በዚህ ሳምንቶች ውስጥ እንግዲህ መሰናበቱ ይታወቃልና የፈረንጆች 26 ከመግባቱ ጋር በተገናኙ ቼልሲዎች እንግዲህ አዲስ አሰልጣኝ ለመቅጠር እንቅስቃሴዎችን እያደረጉ እንደሆነ ይታወቃል። በጣም ትልቅ ፕሮፋይል ያላቸው አሰልጣኞች ከቼልሲዎች ጋር ቢያዙም ነገር ግን አሁን አንድ አሰልጣኝ ከቼልሲ ጋር በሰፊው ስሙ እየተገናኘ ይገኛል። የስካይ ስፖርት እውቁ ጋዜጠኛ ፍሎሪን ፒተርበርግ ይዞት በወጣው መረጃ መሰረት በሊያም ሮዛሪዮና በቼልሲ መካከል የሚደረገው ድርድር በጥሩ ሁኔታ እየሄደ ይገኛል። ከፍተኛ ደረጃ ላይ ለመድረስም ታውቋል። ምንም ያልተጠበቀ ነገር ካልተከሰተ በስተቀር የ41 ዓመቱ አሰልጣኝ የቼልሲ ዋና አሰልጣኝ እንደሚሆንም ይጠበቃል። ሆኖም ግን ስምምነቱ እስካሁን ድረስ አልተጠናቀቀም እና የቀረው ስምምነት አሁንም ሊቋረጥ ይችላል። ከስትራስቡርግ ጋር ያለው እስከ 28 ድረስ እንደሚያቆየው ኮንትራት ይታወቃል እና ሌላኛውም ደግሞ ዛሬ በጣም አዲስ መረጃ ከአዲስ አሰልጣኝ ከመቅጠር ጋር በተገናኘ መረጃ ወጥቷል። እሱንም ላጋራችሁ እወዳለሁ። ኤዲ ሃው እንግዲህ ባልተጠበቀ መልኩ የቼልሲ አሰልጣኝ ለመሆን እጩ ውስጥ መግባቱን የሚያመላክት መረጃ ቲም ስቶክስ ወጥቷል። ምንም እንኳን ይህ መረጃ ሁሉ ላይ ቢወጣም ቼልሲዎች ጠንካራ የሆነ ፍላጎት ያላቸው የስትራስቡርጉን አሰልጣኝ ለመቅጠር ከፍተኛ ፍላጎት እንዳላቸው በሰፊው እየተዘገበ ይገኛል። በጥር ዝውውር መስኮት ላይ ቼልሲ ማንን ያስፈርማል የሚሉትን ነገሮች እንመልከት። ፉትቦል ኢንሳይደር ይዞት በወጣው መረጃ መሰረት ቼልሲ የኒውካስትል ዩናይትድ አማካኝ ሳንድሮ ቶናሊን በቅርበት እየተካተሉ እንደሆኑ የሚያመላክቱ መረጃዎች ከፉትቦል ኢንሳይደር ላይ ከተጋራው መረጃ ለመረዳት እንችላለን። ከተከላካይ ጋር በተገናኘ ዲያሪዮ ይዞት በወጣው መረጃ መሰረት ቼልሲዎች አንቶኒዮ ሮዲገርን ከሪያል ማድሪድ ለመመለስ ፍላጎት መኖራቸውን የሚያመላክት መረጃ ወጥቷል። በተለይ ኢንዞ ማሬስካ የመልቀቃቸው ዋነኛ ምክንያት የሆነው ተከላካይ እንዲፈርምላቸው አሰልጣኝ ኢንዞ ማሬስካ ጥያቄ አቅርበው ነበረ። ነገር ግን በባለሀብቶቹ በኩል ኢንዞ ማሬስካ ያቀረቡት ጥያቄ ውድቅ ተደርጎበት ኢንዞ ማሬስካም ከዚህ ጋር በተገናኘ ከክለቡ ጋር ሳይስማሙ ክለቡን መልቀቁ የሚዘነጋ ጉዳይ አይደለም። ቼልሲዎች አሁን ላይ አንቶኒዮ ሮዲገርን ከሪያል ማድሪድ ለመመለስ ፍላጎት መኖራቸውን የሚያመላክት መረጃዎች በሰፊው እየወጡ ይገኛሉ። የቶናሊ ጉዳይ ዛሬ ላይ ነው እንደ አዲስ መረጃ ወጥቶ ሆኖ ብቅ ያለው። ዴቪድ ኦርንስተን ባወጣው መረጃ መሰረት ደግሞ እንግዲህ አሁን ቀደም ብዬ እንደጠቀስኩላቸው ሊያም ሮዛሪዮ የቼልሲ አሰልጣኝ ለመሆን በጣም መቃረቡን የሚያመላክት መረጃዎች ዛሬ ላይ ወደ አመሻሹ ላይ ይዞት የወጣው መረጃ ይጠቁመናል። ስለዚህ ቼልሲዎች ይህንን አሰልጣኝ ቋሚ አድርገው ለመቅጠር በጣም መቃረባቸውን የሚያመላክት መረጃዎች በሰፊው እየተዘገበ ይገኛል። ከቼልሲ ጋር በተገናኘ እንግዲህ በጥር የዝውውር መስኮት ቼልሲዎች በጣም ፈጣን የተባለ እርምጃ ከወሰዱ የተከላካይ መስመራቸውን ለማጠናከር ወደ ገበያው ላይ እንደሚወጡም ይጠበቃል። እስካሁን ድረስ ባሉት መረጃዎች መሰረት ግን አንቶኒዮ ሮዲገርን ለማስፈረም ፍላጎት መኖራቸውን ዛሬ ላይ ከወጡ መረጃዎች ተዘግቧል። በተለይ ደግሞ በዚህ ሳምንቶች ውስጥ ከቼልሲ ጋር በተገናኘ በሰፊው ስማቸው ሲያያዝ የነበረው እንግዲህ የአሰልጣኝ ሹመት ነው። ምክንያቱም ኢንዞ ማሬስካ መልቀቁን ተከትሎ ቼልሲዎች አዲስ አሰልጣኝ ለማስፈረም በገበያው ላይ በማርኬቱ ላይ እንግዲህ አዲስ አሰልጣኝ ለማስፈረም እንቅስቃሴ ማድረጋቸውን እየተዘገበ ይገኛል። ጄቢ ካራጋር ማሬስካ መልቀቁን ተከትሎ በጣም ወርቅ እንዳጡ አስተያየቱን ሰጥቷል። ኢንዞ ማሬስካ እንግዲህ በቼልሲ ቤት ዋንጫዎችን ማሳካት ችሏል። ነገር ግን ከባለሀብቶቹ ጋር አለመስማማቱን ተከትሎ ከክለቡ ለመልቀቅ መወሰኑን የሚያመላክት መረጃዎች ወጥቷል። የስትራስቡርጉ አሰልጣኝ አሁን ላይ በጣም የቼልሲ ዋና አሰልጣኝ ለመሆን መቃረቡን የሚያመላክት መረጃዎች ወጥቷል። ማርክ ኩኩሬላ ከጅማት ጉዳት በኋላ እንግዲህ አርብ ዕለት ልምድ በግሉ መስራቱን የሚያመላክት መረጃዎች ወጥቷል። ቼልሲ በቀጣይ ለሚያደርጉት የእንግሊዝ ፕሪሚየር ሊግ ጨዋታ ግን እንደማይደርስም በሰፊው ይጠበቃል። ከቼልሲ ዝውውር ጉዳይ ጋር በተገናኘ በሰፊው ያለን ስፖርታዊ መረጃ ይህን ይመስላል። በሌላ ቪዲዮ እስክንመለስ ግን መልካም ጊዜ ተመኘሁ። ቻው።